ፊልሙ ሲጀምር አንድ የሬዲዮ ጣቢያ ውስጥ የሚሰሩ ሴቶች እናያለን። በወቅቱ የሬዲዮ ፕሮግራሙ ውጤታማ ባለመሆኑ ቢጨነቁም ሂና የምትባል ጎበዝ ልጅ መታ በስክሪፕቱ ላይ አንዳንድ ለውጦችን በማድረግ ለፕሮግራሙ አቅራቢያ ወይም እርሷ ዲጄ እያለች ለምትጠራ ሴት ትሰጣታለች። ዲጄ የምትስተካከለውን ስክሪፕቱን ማንበብ ስትጀምር ፕሮግራሙ በድንገት እጅግ ስኬታማ ይሆናል። በጣቢያው ውስጥ ያሉት ሁሉም ሰዎች ደስተኛ ቢሆኑም ለውጡን ያደረገችው የፕሮግራሙ አዘጋጅና ጸሐፊ ሂና ግን ደስተኛ አልነበረችም። ሂናን በምሽትና በዝናብ እቃዎቿን ይዛ ወደ ፍቅረኛ መኖሪያ ህንጻ ስትገባም የህንጻው ዘበኛ ያስቆማትና እመቤት ወዴት ነው የምትሄጂው? እዚህ ህንጻ ውስጥ ነው የምኖረው። አዎ አሁን ትዝ አልሽኝ፣ ግን ሁልጊዜ አብሮሽ የሚመጣው ሰውዬ ዛሬ ለምን አልመጣም? ስላዘመ ብላው ትገባለች። እሷም አብዛኛውን ጊዜ የምታሳልፈው በራሷ ቤት ሳይሆን በፍቅረኛዋ በካንግ ቤት ነበር። ካንግን በስራው በጣም ቢዚ የሚሆንና ለሂና ጊዜ የማይሰጣት ሰው ነበር። ሂናም ካንግን ላናግር እፈልጋለሁ፣ በጣም ስራ በዝቶብኛል፣ በኋላ እንነጋግራለን። ሂናም ተናዳ ዛሬም ለኔ ጊዜ ከሌለህና ከወጣህ እኔም ጥዬ ሄዳለሁ ብላ እንኳን ካንግ ሊያስቆማት አልሞከረም። በዚህ ምክንያት ከብዙ ቀናት በኋላ ሂና ወደ ራሷ ቤት ትመልሳለች። በሌላ በኩል ደግሞ አንድ ባህላዊ የህክምና ክሊኒክ ውስጥ ዶክተር ሪዩ ታካሚዎችን እያከመ እናየዋለን። እሱም የሂና የልጅነት ጓደኛዋ ሲሆን ለምን ለብዙ ቀናት ወደ ቤት እንዳልመጣች ለማወቅ ይደውላትና ሂናም አሁን ቤቴ ነኝ፣ የላኩልሽን ምግብስ በላሽው? አዎ በልቻለሁ፣ በጣም ይጣፍጣል። በቃ እንገናኝና ጥሩ የባህላዊ መድኃኒት ሰጥሻለሁ። አይ ይቅርብኝ፣ ጊዜ የለኝም ብላምቤ ብትለውም ሪው ግን ሁሌ ወደምትሄድበትና በአክስቷና በአጎቷ ወደሚመራው የአባቷ የነበረ ምግብ ቤት ሄዳል። እሱ እንደገመተውም ሂናም እዛ ውስጥ መጣ ያገኛትና ምን እየሆነ ነው? ለምን ቤትሽ ተቀመጥሽ? የላኩልሽንስ ምግብ አልበላሽውም አይደለ? እስኪ ልብ ትርታሽ ልየው እያለ በጥያቄ ሲያፋጥጣት ለምንድነው እንደ እብድ የምትሆነው? እኔ በጣም ደህና ነኝ፣ ምግቦቹንም በልቻቸዋለሁ። እውነት? እስኪ ንገሪኝ፣ የትኛው ምግብ ነው የላኩልሽ? ስትመልስለትም መዋሸትሽን አቁሚ፣ የላኩልሽ እሱን አይደለም። እሷም ከፍቅረኛዋ ጋር ስለመለያየቷ ሳትነግረው ትሄዳለች። በማግስቱ ሪው ስለ ሂና መጨነቁን ስላላቆመ ወደ ራዲዮ ጣቢያው ሄዶም ደህና ነሽ? እሷን በመሰላቸት እባክህ ሂድ፣ አሁን ቢዚ ነኝ፣ የዲጂ ድመትም ታሟል። ሪው ግራ በመጋባትም ግን የእናንተ ዲጂ ውሻ እንጂ ድመት እኮ የላትም። አዋ ውሻ ነው፣ ግን ስሙ ድመት ይባላል ብላ ልታባረው ብትሞክርም ያመጣላትን መድኃኒቷን አውጥቶ በግድ ያጠጣትና ሂና ሪውን እየገፋች ትወጣዋለች። ሊፍቱ ሲከፈት ግን የሪው እናትን በማየቷ በድንጋጤ ትደነዛለች። ሪውም እናቴ አንቺም ሂና ልትጠይቃት መተሽ ነው? እኔ ቡና ላምጣላችሁ ብሏቸው ሲሄድም ሂና ግን እሷን በማየቷ እየተረበሸች ነበር። ሂና ወላጆቿ ሲሞቱ በሪው አባት ምክንያት በእነሱ ቤት ብታድገም እናቱ ግን አትወዳትም ነበር። አሁንም ትገናኛላችሁ ትላትና አይ ዛሬ ለስራ ጉዳይ መጥቶ ነው ብላ ወሬውን ለመቀየርም ቶሎ ብላ ሪው ለጋብቻ የፍቅር ቀጠሮ እንዳለው ሰማው። አዎ ከብዙ ልፋት በኋላ ነው የሆነው። በዚህ ጊዜ ምንም ችግር እንዲፈጠር አልፈልግም። ሁሉን ነገር በጥንቃቄ ማድረግ አለብሽ። እንደ እህትና እንደ ወንድም እንዳደጋችሁ መርሳት የለብሽም። በሬዲዮ ጣቢያ ውስጥም በድጋሚ በፕሮግራሙ ላይ ችግር ተፈጥሮ ሂና በመጨረሻው ሰዓት ስክሪፕቱን ለመቀየር ትገደድና የምንጽፈው ነገር ስለጠፋባት የራሷን የፍቅር ግንኙነት መቋረጥ ታሪክ በስክሪፕቱ ውስጥ አካትታውና ሪው ፕሮግራሙ ስለሰማው ሂና ከፍቅረኛዋ ጋር መለያየቷን ይረዳል። ተናዶ ወደ ቤቷ በመሄድም ከፍቅረኛሽ ጋር ተጣልተሻል? እንዲህ ያለ አስቸጋሪ ጊዜ ያለሽ ለምን አልነገርሽኝም? አዎ ተለያይተናል፣ አሁን እባክህ ሂድ በቃ ብላ ብትሄድም የተከተለ የልደት ቀንሽን እንኳን የሚረሳው ያ ሰውዬ ማን ነው? ከኛ ጋር ልደትሽን ማክበር ትተሽ ከሱ ጋር ልታከብር ሄድሽ፣ እሱ ግን ረሳሽ። ንገሪኝ ማን ነው? ሂና ደጋግሞ ስጠይቃትም የካንግን ስም ተናግረዋለች። በዛም ሰዓት ሂና የእናቷን የጅብ ራስ ካንግ ቤት እንደረሳቸው ትዝ ይላታል። ሪም ይህንን ሰማ በንዴት ተሞልቶ የእናትሽን ውድ ስጦታ እንኳን እዛው እስክትረሺ ድረስ ምን ያህል ብታፈቅሪው ነበረ? ቆይ አሁን አድራሻውን ስጭኝ፣ ሄጄ አመጣዋለሁ። አንተ አትሄድም፣ ራሴ ሄዳለሁ ብላ ብትበሳጭ ሪው ግን አድራሻውን ተቀብሎ ወደ ካንግ ቤት ሄዳል። ካንግም ሪው ማን እንደሆነ ስለማያውቀው ማንህ ደግሞ አንተ? የሂናን ንብረት መልስ፣ ሂና ናት የላከችኝ ብሎ ወደ ውስጥ በመግባት መፈለግ ይጀምራል። የእጅ ብራስሌቱን ብቻ ሳይሆንም በዙሪያው ያገኘውን አንሶላና የተለያዩ ነገሮችን ሁሉ ጠቅልሎ በመያዝ ካንግን በአግራሞት ውስጥ ጥሎት ይወጣል። ከዛም ግን እነዚህን ሁሉ ነገሮች ይዞ ሲመለስ ሂና ካየችው እንደማትምረው ስላወቀ መጨነቅ ይጀምራል። በማግስቱም ሪው በትልቅ ቤት ውስጥ እንደሚኖርና እናቱ የትልቅ ሆስፒታል ዳይሬክተር የሆነች ሀብታም ሴት እንደሆነች እናያለን። ሪው ግን በእናቱ ሆስፒታል ውስጥ ከመስራት ይልቅ የራሱን ትንሽ ክሊኒክ ይከፍታል። እናቱም ላዘጋጀችለት የፍቅር ቀጠሮ በሚሄድበት ጊዜ ስነ ስርዓት እንዲይዝ እየነገረችው ሁሉ ጊዜ ሴቶችን ወደ ትንሹ ክሊኒክ እየጠራ ታስፈራራቸዋል አይደለ? ከዛም እሱም እንደተለመደው ቀጠሮ ያዘላትን ሴት ወደ ክሊኒኩ ይጠራታል። የልጅቷ ስምም ዩፊል ሲሆን እናቱ በምትሰራበት ሆስፒታል ውስጥ የጥርስ ሐኪም ናት። ሪውም ለቀጠሮ ምንም አይነት ፍላጎት ባይኖረውም ልጅቷ ግን በስራው ላይ ያለውን ትጋት አይታ ትወደዋለች። በመጨረሻም ድፍረት አግኝቶ ከካንግ ቤት ያመጣውን እቃ ሂና ወደምትገኝበት ምግብ ቤት ይዞት ሄድና ስታይ ውስጡ አንሶላና ቻርጀርም ስታይ አንተ ምን ሆነሃል? ቆይ እነዚህ እኮ አይደሉም፣ አትሂድ ብዬሽ ነበር። እንዲህ የተከተልከኝ እናትህ ምን ትላለች ብላ አታስብም እንዴ?
እናቴ ደግሞ ምን ታስባለች? ይሄ የምታደርገው ሁሉ የመስደስቴ ነው እንደሚመስል ጭራሽ እያሳዘንከኝ ነው ስትለው ሪዩን እንዴቱ መቆጣጠር አቅቶት ካሳዘነሽ ወደዛ ማይረባ ፍቅረኛሽ ተመለሺ፣ እሱ ይሻልሻል። ሂናም ወደ ሬዲዮ ጣቢያው ስትሄደም ከካንግ ጋር ይታዩና ካንግ የሬዲዮ ጣቢያው ዳይሬክተርና የሂና አለቃ መሆኑን እንረዳለን። ሁለቱም ተያይተው ባላየ ይተላለፋሉ። ካንግ ከጓደኛው ጋር ተቀምጦም ጓደኛው አንዲትን ሴት የምታፈቅር ከሆነ እንዴት ልደቷን ትረሳለህ? ቢያንስ ኬክ መግዛት አልነበረብህም? ካንግም ሂናን ቢወዳትም ስሜቱን መግለጽ የማይችል ሰው ነበር። ስህተቱን ተረድቶ ኬክ በመግዛት ወደ ሂና ቤት ይሄዳል። በሌላ በኩል ሪዩም ከሂና ጋር በመጣላቱ ተጸጽቶና ተጨንቆ የምትወደውን የአሳ ኬክ ገዝቶ ወደ ቤቷ ሲሄድም ካንግን ኬክ ይዞ ሲመጣ ያገኘውና የት ነው የምትሄደው? ካንግ ግን የአንተ ጉዳይ አይደለም፣ ወደ ላይ መውጣት አትችልም ብሎ ሊያስቆመው ቢሞክርም ካንግ ግን እስከማውቀው ድረስ አንተ እንደ ወንድሟ ነህ፣ ታዲያ ምን አገባ በማለት በንቀት አልፎት ወደ ሂና ቤት ይገባል። ሪዩም ተስፋ ቆርጦና ተናዶ ይመለሳል። በማግስቱም የሪዩ እናት ሂናን ሆስፒታል ውስጥ እንድትመጣ ጠርታ ትሄድና ስትደርስ ግን ትፈራለች። እናቱም የጠራቻት ወላጆቹ የነበረባቸው የካንሰር በሽታ በእሷም ላይ እንዳይኖር ሙሉ የሰውነት ምርመራ እንድታረግ ነበር። ሂና ግን መግባት አቅቷት ከመግቢያው ትመልሳለች። በሌላ በኩል ሪዩና ሂና ተጣሉ ጀምሮ ስላልተነጋገሩ ሪዩ ቢደውላትም ሂና ግን ስልኳን ሳታነሳው ትቀራለች። በዚህ መሃል ዩፊል ለሪዩ ደውላ እንገናኝ ትለዋለች። እሱም ጥላቸውን ለመጨረስ ሂናንና ዩፊልን አክስቱ ምግብ ቤት ይጠራቸዋል። ሂናን ሲያገኛትም ትናንትና ኬክ እየበላሽ ትዝናኝ ነበር አይደለ እያለ ሊቀልድባት ሲሞክር ትናንት ኬክ ልካህልኝ ነበር እንዴ? እኔ ምንም ኬክ አልደረሰኝም እኮ ስትለው ካንግ ኬኩን ሳይሰጣት እንደቀረ ይረዳል። ሂናም ያልኩ ነገር ሁሉ ስህተት ነበረ፣ ይቅርታ አድርግልኝ፣ የእኔም ጥፋት ነው፣ አትሂድ ብለሽኝ ሄዴ ስህተት ነበር በማለት ይታረቃሉ። በዛው ሰዓትም ዩፊል ትመጣና ሪዩም እኛ የልጅነት ጓደኛሞች ነን፣ እንደ ታላቅ ወንድሟ ነኝ ብሎ ቢያስታውቃትም እሷ ግን እንደሚዋደዱ ትጠረጥራለች። ከዛም ሂና ከሬዲዮ ጣቢያ ጓደኞቿ ጋር ለመዝናናት ስትሄደም ሪዩ ደግሞ ከራሱ ጓደኞችና ከዩፊል ጋር ለመዝናናት ይሄዳል። እዛም ሂና ብዙ ታስቸግረና ሪዩ መጥቶ ሊወስዳት ይሞክራል። በመጨረሻም ሂና በቀጥታ ወደ ሬዲዮ ጣቢያው ሄዳ እዛ ውስጥ ተኛ። በጣቢያው ውስጥ አምሽቶ ይሰራ የነበረው ካንግም ሂና ተኝታ ያገኛታል። በዚህ መሀልም ሪዩ የሂናን መኪና ከጣቢያው ውጭ አይቶት ሲደውልላት ካንግ ስልኩን ያነሳዋል። ሪዩም ሂና ምን እያደረገች ነው ይለውና ካንግም ከጎኔ ተኝታለች። ሪዩ በንዴት ተሞልቶ ወደ ጣቢያው ሊገባ ሲሞክርም በዘበኞች ቢከለከለም አምልጦ ወደ ላይ ይወጣል። ሂና ከእንቅልፏ ስትነቃም ካንግን ፊቷ ታየውና ትደነግጣለች። ካንግም አውቆ ከሂና ጋር ሆኖ በሩን ይዘጋበትና ተናዶ ማንኳኳት ይጀምራል። አልከፈት ሲለውም የእሳት አላርሙን ያስጮኸውና በሩ ሲከፈት ካንግን መጥቶ በቦክስ ይመታዋል። ካንግም ተናዶ መልሶ መጥቶ ትሄዳል። ሂናና ሪዩም ወጥተው ተጨቃጭቀው ቢለያዩም ስላላስቻለው ከቤቷ ሄዶ ይጠራትና መጫወቻ ቦታ ሄደው ማብራት ይጀምራሉ። ይቅርታ አድርግልኝ እንዳበዛው ታውቃለሁ። አሁንም ካንግን ተወጀዋለሽ? አይ ከዚህ በኋላ ከሱ ጋር መለየት ብቻ ነው የምፈልገው። ከዛም እሱም እንደሚያግዛት ነግራትና እንደ ልጅነታቸው ሲጫወቱ ይቀራረባሉ። ሪዩ ከእናቱ ጋር እያወራም እናቱ ሂና የታመመች ይመስለኛል፣ ሆስፒታል መታገኝ ቼክ ማድረግ አትፈልግም። ለምንድነው እንደዚህ የምትይው? እናትና አባቷ አሟቸው ነበር ማለት እሷንም እኮ ያሟታል ማለት አይደለም። እኔ ለአንተን የፈራሁት ከእሷ ራቅ፣ በቃ እሷን አልወዳትም ስትለው ተናዶ ይናግራታል። ካንግም ሂናን ቢያናግራትም ሳይስማሙ ይለያዩና ስልኳን ታክሲ ውስጥ ጥላው ትወርዳለች። ሪዩ ሲደውልላትም ስልኳ ስለጠፋ ለፖሊስ ተሰጥቶ ስለነበረ ፖሊሱ አንስቶት ሲነግረው ወደዛው በመሄድ ለመቀበል ቢሞክርም ፖሊሱ ግን ወይ ፍቅረኛዋ ወይ ደግሞ ትክክለኛ ወንድሟ ስላልሆነ የከለከለውና ካንግም ለመውሰድ ሲመጣ ገለሱ ይሰጠዋል። ሲወጡም ሪዩ ተናደው ካንግን ስልኳን ስጠኝ፣ ፖሊሱ እኮ ለኔ ሰጠኝ፣ ለምን ሰጠሃለው? አንተ ከሂና ጋር ምንድን ያለህ? እንደውም ዛሬ እነግርሃለሁ ፍቅረኛዋ ነኝ ሲለም ሂና ትደርስና አዎ ፍቅረኛዬ ነው፣ ከፈለክ ግን ስልኩን ውሰደው ብላው ትሄዳለች። ሪዩ ተከትሏትም አብረው ይሄዱ። በድንገት እንደሚወደ ተሰያትና ካንግም አይቷቸው ተናዶ ስልኳን መልሶላት ሄዳል። ሪዩን የምትወደው ልጅ ማይታቸው ትናደዳለች። ሂናም በቃ እኔ ጓደኛ ጋር አልሄድ ብላው ትሄድና ከጓደኛዋ ጋር ምግብ እየበሉ የተፈጠረውን ትነግራታለች። በማግስቱም ሁለቱም ይገናኙና ሪዩ እየበረዳት ስለመሰለው ኮቱን ሲያለብሳት ትመልስለታለች። ምን ሆነሻል? እየሸሸሽኝ ነው እንዴ? በትናንትናው ምክንያት ነው? አትቀልድ እንጂ። አልቀልድኩም እኮ ለረጅም ጊዜ ስወድሽ ነበር። አንቺስ ምንድነው የሚሰማሽ? በሌላ በኩልም እናቱን ያማትና ቼክአፕ ታረጋለች። ሂና ሬስቶራንት ሆና ሪዩ መጥቶ በስልክ እየተያዩ ያወራሉ። ሪዩም አሁን ከፍቅረኛሽ ጋር ተለያይተሽ ስለኔ እያሰብሽ እንደሆነ አውቃለሁ፣ በደንብ አስቢበት። ማታ ላይ ሪዩን የምትወደው ልጅ መታ በሌላ ቀንም አብሮ እንዲበሉ ስጠይቀው በግልጽ ሂናን እንደሚወዳት ይነግራታል። አንድ ነገር ላስረዳሽ፣ ሂና ለእኔ እህት አይደለችም፣ እኔ ለረጅም ጊዜ የምወዳት ሴት ናት ሲላት ተከፍታም ለምን እንደዚህ ትላለህ? እኔ እንደ ሂና ቆንጆ ስላልሆንኩ ነው መውደድ የማትችለው? አይደለም፣ አንቺ በጣም ጥሩ ሰው ነሽ፣ ከኔ የተሻለ ሰው ታገኛለሽ። እኔ ግን ሂናን ከልጅነቴ ጀምሮ ነው የምወዳት። ዩፊልም እጅግ ባለ ሀብት ብትሆንም ወደ ህይወቷ የመጡ ወንዶች ሁሉ የሚቀርቧት
ለገንዘቧ ብቻ ስለነበረ ሪዮ ግን እሷ ሀብታም መሆኗን ሳያውቅ በቅንነት የቀረባት የመጀመሪያው ሰው ስለነበረ ልቧ ይሰበራል። በሌላ በኩልም ሂና ስለ ሪዮ ስሜት ደጋግማ ካሰበች በኋላ ወደ እሱ ጋር ሂዳም ስለ ስሜቴ እንዳስብ ነግረህ ነበር አይደለ? እሺ ለሙከራ ያህል ጥቂት ቀናት አብረን ሁንና ስሜታችሁ ምን እንደሆነ ይገባናል ትለውና ሁለቱም አብረው መውጣትና መዝናናት ጀምሩ። ሂናም ሪዮ እንደምትወደው ስገባትም እኔ ያለኝ ቤተሰብ አንተና እናትህ ብቻ ናችሁ። እናትህ ደግሞ እኔን አትወደኝም። ሁልጊዜም ከስሜት የምሸሸው አንተና እናትህ ላለማጣላት ብዬ ነው። እሱም እጇን ይዞ ከዚህ በኋላ አትፍሪ፣ እጄን ያዢ፣ በፍጹም አልለቅሽም። ሪዮ ሂናን ቤት አድርሷት ሲመለስም የዩፊል ወንድም ጂሃው የላከው ሰው ይጠብቀውና ወደ ዩፊል ቤት ወስዶትም እዛም የዩፊል የቀድሞ ፍቅረኛ ቆይ አንተም እንደኔ ለገንዘቧ ብለህ ነው አይደል የምትቀርባት? ካልሆነ ማን እንደዚህ ቻለችን ሴት ያገባል እያለ እሷን ስድባትም ሪዮ ሊቆጣው ሲነሳ ወንድሟ ጂሃው ደርሶ ልክ ያስገባዋል። በመጨረሻም ጂንሃው ሪዮን ለብቻው አግኝቶትም እህቴ ትወድሃለች፣ እሱ የምትፈልገውን ሰው እንድታገባ ፈልጋለሁ። ስለውሱ ግን የተሳሳተ ሀሳብ ይመስለኛል፣ ከእህት ጋር ያለን ግንኙነት ያሰብከው አይነት አይደለም በማለት እውነቱ ሊነግረው ሲሞክርም እሱ ግን ለሪዮ በገልጽ እህቴን የምድራት እሷ ለምትወደው ሰው ብቻ ነው፣ እሷ ደግሞ ያንተ ፍቅር ህልሟ ነው። ስለዚህ ይሄ ህልሟ እውን እንዲሆን ፈልጋለሁ። ሪዮ በጂንሃው ንግግር ግራ ተጋብቶ እያለም በሌላ በኩል የሪዮ እናት የመርሳት በሽታ እንዳለባት ስታውቅ ትደነግጣለች። ሪዮና ሂና ምንም ሳያውቁ ወደ ሂና አክስትና አጎት ቤት ሄደውም አጎቷ ሪዮ ሂናን በትክክል መንከባከብ ትችላለህ፣ አጎቷ ትጨነቅ፣ በደንብ ጠብቃታለሁ። እናትህስ ምን ትላለች? እሷን ያሳምናታለሁ። ዩፊልም ሪዮን ለመርሳት ሌላ ሰው ለመተዋወቅ ለፍቅር ቀጠሮ ብትወጣም በየሄደችበት ሁሉ ሪዮን ስታየው ግን መቆጣጠር አቅቷት ለራሷ ሞከርኩኝ ግን አልቻልኩም፣ በየቦታው አንተን ነው የማየው ስትለው ሪዮም ትንሽ ታገሽ፣ እርግጠኛ ነኝ ያንቺ የሆነውን ትክክለኛው ሰው ይመጣል። የሪዮ እናት መንገድ ላይ ጠፍታባት ሂና ቤት ታደርሳትም የመርሳት በሽታ እንዳለብኝ አውቃለሁ፣ ግን ሪዮ ይሄንን ማወቅ የለበትም ብላ ታስጠነቅቃታለች። ሪዮ ቤት ገብቶም እናቱን ከጠዋት ጀምሮ የት ነበርሽ? ስራ በዝቶብኝ ነው እማዬ፣ እኔና ሂና ፍቅረኛሞች ነን ስላት እናቱ ተቆጥታም አይሆንም፣ ሂናን ማግባት አትችልም፣ አሁኑኑ ዩፊልን ማግባት አለብህ። ለምንድን ነው የምታስቸኩኝ? ዛሬም ሆነ ነገ ምን እንደሚፈጠር አላውቅም፣ ስለዚህ አሁኑኑ ማግባት አለብህ። ሂና ይህንን ሰምታ እያለቀሰ ስትወጣ ካንግ አግኝቷት ወደ ቤት ወስዳትና ሪዩን ደውሎ ጠርቶትም መንከባከብ ካልቻልክ አትቅረባት፣ እኔ ጋር ስትሆን አንድም ቀን እንደዚህ ሆና አታውቅም ነበር፣ ላግኛት ፈልጋለሁ። ስማ የጠራሁ እኮ እንደ ፍቅረኛዋ ሳይሆን ዶክተር ስለሆንክ እንድታከማት ብዬ ነው። ጓደኛዋም ደውላ ስታናግረው ሂና ከእናቱ ጋር ያወራውን ሰምታ እንደዛ እንደሆነ ስላወቀ በራሱ ይናደዳል። በነጋታውም ስትነቃ ምንም ስጠይቃት ይቀርና ሬዲዮ ጣቢያው ጋር ያደርሳታል። ካንግ ደውሎ አግኝቷትም ሌላ እድል ስጭኝ ቢላትም ሂና ግን አይሆንም፣ እኔ አሁንም ከሪዮ ጋራ ነኝ። የሪዮ እናት በሽታው የተባባሰ ስላመጣም ዩፊልን አግኝታት ሪዮን አግቢው ስትላት እሷም እሱ እኮ እኔን አይወደኝም፣ አይሆንም፣ ብዙ ጊዜ የለኝም፣ በቅርቡ ሁሉ ነገር ረሳዋለሁ በማለት እውነቱን ትነግራታለች። ሪዮ ስቷል ሄዶም ስለ እናቱ የመርሳት በሽታ ሲሰማ የጸጸትና ሂና መንገድ ላይ ስታገኘውም ቤቷ ትወስደዋለች። በነጋታውም ሪዮ ሁሉንም ይነግራትና ሂና በጭንቀትም እናትኛን አብረን አይታ ደስተኛ ካልሆነች መለያየት አለብን ብትልም እሱ ግን ሁለተኛ ስለመለያየት እንዳታስቢ። ዩፊልን ስታገኛት ዩፊልም እናቱ ሊያክም የሚችል ዶክተር አግኝቻለሁ፣ ነገር ግን ከሪዮ ህይወት ጥፊ ስትላት ሂናም እናቱ የምትደን ከሆነ እኔ ከሪዮ ህይወት ለመውጣት ዝግጁ ነኝ ብላ ትስማማለች። እሷን በተናገረቻት ነገር ጥፋተኝነት ይሰማታል። ካንግ ሂናን ጭንቀት ሲያይ ሪዮን ፍለጋ ሄዶም በአንተና በእናት ምክንያት ሂና በጣም የተሰቃየች ነው፣ እኔ ሌላ ድል እንድትሰጠኝ ጠይቄያት ነበረ፣ ግን እሷ እምቢ አለችኝ። እኔ መጀመሪያም ብዙ ጎድቻታለሁ፣ አሁን ግን በእናንተ ምክንያት እንድትሰቃይ አልፈልግም ይለውና ከሷ ጋር ያለው ግንኙነት እየሻከረ ቢሆንም ለመለየት ግን ድፍረቱ አልነበራቸውም። አንድ ቀንም የሪዮ እናት ከእንቅልፏ ስትነቃ ልጇን ረስታው አንተ ማነህ? ቤት ውስጥ ምን ታረጋለህ? ይህንን ሰው አስወጡልኝ፣ ሂና የታለች? ሂናን ጥሩልኝ እያለች መጮት ጀምራለች። ዩፊልም ሂና ከእሱ ጋር እንድትለያይ ያስገደደቻት እሷ መሆኗንና ለእናትየውም የሕክምና ድጋፍ እንደ ቅድመ ሁኔታ እንደተጠቀመችበት ለሪዮ ስትነግረው ሪዮ በቁጣም ከዚህ በኋላ ፊትሽ እንዳላየው ወደ እኔም ድርሽ እንዳትይ ይላትናም ግን እኮ እናትህ እኔና አንተ እንድንጋባ ትፈልጋለች ስትለው ሪዮ ግን እጇን በቁጣ አስለቅቀው ትሄዳል። የሪዮ እናት በሽታዋ የተባባሰ ስለመጣ ሁል ጊዜ ሂናን ትጣራታለች። ሂናም ተጠርታ መታ እናትየው እንደ ራሷ ልጅ መድኃኒትሽን በሰዓቱ እየወሰድሽ ነው እያለች መጠየቅ ትጀምራለች። ሂናም ለእናቱ ስትል ስራዋን መስራት እስኪያቅታት ድረስ ማሰብ ትጀምራለች። አንድ ቀንም እናቱ አስፈላጊ ፋይል እንድታመጣ ሂናን ሆስፒታል ውስጥ ትልካት ሂና ሆስፒታሉን ስታየው በጭንቀት እዛው ተዝለፍልፋ ትወድቃለች። ካንግም ሪዮን አስጠርቶት በቁጣ እስኪ ተመልከት፣ በአንተና በእናት ምክንያት ሂና ምን እንደሆነች ያት፣ ህይወቷ ሙሉ በሙሉ ተዘብራረቀ፣ ስራዋን መስራትም ሆነ ራሷን መንከባከብ አቅቷታል፣ መንከባከብ ካልቻልክ ለምን አትተዋትም? የካንግን ንግግርም ሪዮ ደጋግሞ ማሰብ ይጀምራል። ሪዮ በጸጸት ሂና ለራሷ ደህንነት ሲል እንዲለያዩ ይወስናል። ወደ እናቱ ጋር ሄደውም
እሺ ማየ ከእንግዲህ ሂናን በፍጹም አላገኛትም። የሚገርመው ግን በዛን ቀን እናቱ ልጇን ሪዮን ማስታወስ ብትችልም ይህንን ሁሉ ጊዜ ስታሳምማት የነበረችውን ሂናን ግን ረስታትም። ይህቺ ሂና የምትሏት ልጅ ድምጿ ጠፋምን ነው ጨርሶ ልጠይቀኝ አትመጣም ስትል ሪዮ እያለቀሰ እናቱ ታቅፈዋለች። ከጥቂት ቀናት በኋላ ሪዮ ሂናን ፓርክ ውስጥ ጠርቷትም ሂና በጭንቀት ሪዮ የእናት ጤና አሁን እንዴት ነው? ስለ እናቴ መጨነቅ የለብሽም ምክንያቱም እሷ የኔ እናት እንጂ ያንቺ እናት አይደለችም። ሂና ደንግጣም ምን እያልክ ነው? ከዛሬ ጀምሮ መለየት አለብን። እኔና እናቴ በህይወትሽ ውስጥ እንደነበረን ሁሉንም ነገር እርሺው። ከዛሬ ጀምሮ ለእኛ አንቺ እንደሞትሽ ቁጣሪው። ሂና ማመን አቅቷትም ምን ተፈጠረ? ለምን እንደዚህ ትላለህ? ይህ ሁሉ መለየት ከየት መጣ? ድጋሜ እኔን ወይም እናቴን ለማግኘት እንዳትሞክሪ እያለቀሰችም ሪዮ ምን ሆነሃል? እንደዚህ አታርግ፣ ያለ አንተ ደስተኛ መሆን አልችልም እያለች እጁን ብትይዘውም ጥሏት ሄዳል። እሱ ለራሱ እያለቀሰ እሷም እባክህ አቁም፣ እንደዚህ ጥለኸኝ አትሂድ እያለች ስትከተለው ሪዮ ዞር ብሎ በቁጣም አብድሻል እንዴ? ለምን ትከተኛለሽ? አትከተይም ብዬሻለሁ። ሁለቱም በከፍተኛ ድምጽ ማልቀስ ጀምሮም ታሪክ ወደ ኋላ ተመልሶ የልጅነት ትዝታቸውን ያሳየናል። ሪዮ በልጅነቱ አብዛኛውን ጊዜ የሚያሳልፈው የሂና አባት ምግብ ቤት ነበረ። የሂና አባትም ሂና ትንሽ እህትህ ናት፣ እሺ ሁልጊዜም ተንከባከባት። በወቅቱም የሂና እናትና የሪዮ አባትም በካንሰር ስለሞቱ የሪዮ እናት በስራ ትወጠር ነበር። አራቱም ግን እንደ አንድ ቤተሰብ በፍቅር እየኖሩ የሪዮ እናት የሂናን አባት ተወደው ስለነበረ ሂናን እንደ ልጇ ብታያትም ሪዮና ሂና መዋደድ ሲጀምሩ ግን ሂናም እንደ ልጅ ናት እንደ እህትና ወንድም መሆን አለባቸው በማለትና የሂና ወላጆችን በካንሰር ስለሞቱ ሂናም ትታመማለች ብላ ስለፈራች እንዲራራቁ ታረግ ነበር። ወደ አሁኑ ጊዜ ስንመለስም ከመለያየታቸው በኋላ ሂና ስራው ላይ ስትጠመድ ሪዮ እናቱን ይንከባከባል። ከጥቂት ወራት በኋላም ሂና ሆስፒታል የመሄድ ፍርሃቷን ለማሸነፍ ወደ ስለንቦና ባለሙያ መሄድ ትጀምራለች። አንድ ቀን መንገድ ላይ ተገናኝተው ሪዮ ሊሸሻት ሲለም ሂና ሪዮ እዛው ቆም፣ ስማኝ፣ ያቺ ድሮ የምታውቃት ደካማና ፍሬ ልጅ አይደለሁም። አሁን ሆስፒታል መሄድ ጀምሬያለሁ። እንደ ድሮም ዝም ብዬ አልታመምም። መድኃኒቶችን በሰዓት ወስዳለሁ። እንዲያው መኪና መንዳት የተማርኩ ነው። ከእንግዲህ ለአንተ ሸክም አልሆንብህም። ምግብስ በስርዓቱ እየበላሽ ነው? አዎ በደንብ እየበላው ነው። አንተስ በሰዓቱ ትበላለህ? ብትሎም ሳይመልስላት ሄዳል። ሂናም ወደ ሪዮ ቤት ሄዳም ሪዮ እናቴ ስትሞት ሁሉም ሰው ያለ እሷ መኖር አትችይም ብሎኝ ነበረ፣ ግን አባቴ ጠገቤ ስለነበረ ብቸኝነት አልሰማኝም። ዛሬ ግን አንተም ሆንክ እናትህ ጥላችሁን ስትሄዱ ህይወቴ ድጋሚ በጨለማ ተውጧል። አሁን ለመጀመሪያ ጊዜ በእውነት ብቻዬን እንደሆንኩኝ ተሰማኝ ብላው ጥላው ትወጣለች። የሪዮ ጓደኛም ሪዮ ምን እያደረክ ነው? ስለ ደስታዋ ብዬ ነው ተውኳት እያልከኝ ነው? ግን እስኪያት ደስተኛ ትመስላለች። እናትህ ከዓመታት በፊት የሰራችውን ስህተት አንተም እየደገምከው ነው። ሪዮ በንግግሩ ደንግጦ በርጯ ተከትሏት ባስ ውስጥ አጠገቧ ይቀመጥና እጇን አጥብቆ ይዘዋል። ሂናም ነገ ትመጣለህ አይደል? አዎ። በማግስቱም እናቱ ሊጠይቁ ሄደው እናቱ ሂናን ወዲያውን አውቃት ታቅፋታለች። ቤተሰቡም ለሽርሽር ወጥተው የሪዮ እናት ልደትን ያከብራሉ። በመጨረሻም ሪዮ ለሂና መኪና መንዳት ሲያስተምራትና ሂና ስትሳሳትም ዋሽተሽኛል፣ አሁንም እንደ ድሮ ፈሪ ነሽ ስላት ሂናም ለምን ትጮኻለህ? ዛሬ ባልማር በአንድ ወይም በሁለት ወር ውስጥ እማራለሁ እያለችው በፍቅር ሲኖሩ ፊልሙ ይጠናቀቃል።